ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች ዕለታዊ አዳዲስ መረጃዎችን ላደርስላችሁ ተከስቻለሁ። በአማራ ክልል የጥምቀት በዓል በሰላም ተከብሮ መጠናቀቁ በፋኖች ዘንድ ድንጋጤ መፍጠሩ ተሰማ። የወልቃይት ጠገዴን ሕዝብ ክደው ከዋጋ ጋብቻ የፈጸሙ ባንዳዎችን አደብ ለማስገዛት ተዘጋጅተናል ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። እንዲሁም ከ1 ሚሊዮን ብር በላይ የሚገመት አደንዛዥ እጽ መያዙም ተሰምቷል። ውድ የቻናል ቤተሰቦች ዝርዝር መረጃውን የምናየው ነው የሚሆነው። አብራችሁን ቆዩ። ጠላቶቻችን በጥፋት ጎሬ ተሸሽገውና የሐሰት ፕሮፓጋንዳቸውን እየረጩ ኢትዮጵያ ፈረሰሽ በማለት የውድቀት ምኞታቸውን ሲያወሩ፣ እኛ ግን በሰላሙ አደባባይ በነጭ ልብስ ደምቀንና በአንድነት ቆመን የሀገራችንን ትንሣኤ ለዓለም አሳይተናል። በተለይም በአማራ ክልል ሰላምን ለማደፍረስና የህዝብን የዘመናት እሴት ለመናድ የሚንቀሳቀሱት እንደ ፋኖ ያሉ የጥፋት ኃይሎች የህዝቡን የሰላም ጥማትና በዓሉን በድምቀት የማክበር ፍላጎት ሊገቱ አለመቻላቸው ትልቅ የድል ትርጉም አለው። ድሮ ድህነትን ታሪክ እናደርጋለን እያሉ በባዶ ተስፋ የህዝብን ኪስ ሲዘርፉና ሀገርን ሲመዘብሩ የነበሩት የቀድሞ መሪዎችና ዛሬም በየጫካው ሆነው የጥፋት ድራማ የሚሰሩ አካላት 25 ሚሊዮን ህዝብ በአንድ ልብ ሲዘምርና የመንግስትን ልማትና የሰላም ጉዞ ሲያጸና ሲያዩ ከፍተኛ የፖለቲካ ድንጋጤ ውስጥ መግባታቸው አይቀሬ ነው። ምክንያቱም መንግስታችን ሰላምን ያረጋገጠ በባዶ ወሬ ሳይሆን በአማራ ክልል ጭምር ታይቶ በማይታወቅ ከፍተኛ የጸጥታ ዝግጅትና በታላቅ ወታደራዊ ልዕልና የጥፋት ኃይሎችን አከርካሪ በመስበር በዓሉን በታላቅ ድምቀት በማሳለጥ በመሆኑ ለኢትዮጵያ ዘላቂ ሰላም ዋስትና ከመንግስታችን ጎን የቆመው ህዝባችን ይጽናትና የማይበገረው የመከላከያ ሰራዊታችን ወታደራዊ የበላይነት ብቻ ነው። በትናንትናው ዕለት በሁመራ ከተማ ተከዜ ወንዝ ዳር በተከበረው የጥምቀት በዓል ንግግር ያደረጉት ኮሎኔል ደመቀ ዘውዱ ከህወሓት ጋር ያልተቀደሰ ጋብቻ የፈጸሙ የፋኖ ኃይሎች በወልቃይት ጠገዴ ህዝብ ላይ ክህደት ፈጽመዋል ሲሉ ኮንነዋል። ኮሎኔሉ በዘመናት ተጋድሎ የተገኘው የወልቃይት ጠገዴ ነጻነት በባንዳዎች ተላላኪነት አይሸጥም ሲሉም ተደምጠዋል። ኮሎኔሉ አክለውም ከወያኔ ጋር ያልተቀደሰ ጋብቻ የፈጸመ የባንዳ ኃይል በተከዜ ዘብ አይበገሬ ክንድ ይቀበራል ሲሉም ተናግረዋል። ትናንት ወያኔን የሰበረ ክንዳችን ዛሬም ተላላኪዎችን አደብ ለማስገዛት ተዘጋጅተናልም ሲሉም አክለዋል። የተከዜ ዘብም የህወሓት ተላላኪዎችን ለመቅጣት በቅርቡ በአይነቱ ለየት ያለ ስምሪት ለማድረግ እንደተዘጋጀም አሳውቀዋል። ሁመራ ጥር 12 ቀን ከ1 ሚሊዮን ብር በላይ የሚገመት አደንዛዥ ሲዘዋወር በቁጥጥር ስር መዋሉን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ጠቅላይ ፖሊስ መምሪያ አስታውቋል። አደንዛዥ እጹ የጥምቀት በዓልን ተገን በማድረግና የጸጥታ ኃይል በበዓል ስምሪት ሊዘናጋ ይችላል በሚል ሀሳብ ሳይዘዋወር እንዳልቀረ የጠቅላይ ፖሊስ መምሪያ ዋና አዛዥ ኮማንደር ወለላው ተገኘ ገልጸዋል። ይሁን እንጂ የዞኑ የጸጥታ አካላት ተግባራቸውን በሁሉም አቅጣጫ እያከናወኑ ነበርም ብለዋል። የተያዘው አደንዛዥ ዕፅ ሐሺሽ መሆኑን ያስረዱት ኮማንደር ወለላው ከማይካድራ ከተማ በቅርብ ርቀት ላይ ስምሪት በተሰጣቸው የጸጥታ አካላት በቁጥጥር ስር ውሏልም ነው ያሉት። የጸጥታ ሰራዊቱ እጹን ሲያዘዋውሩ የነበሩ አካላትን በቁጥጥር ስር ለማዋል እየሰራ መሆኑንም አስረድተዋል። የጸጥታ ሰራዊቱ የጥምቀትን በዓል በሰላም እንዲከበር ከተሰጠው ስምሪት ባሻገር ባህሉን ተገን አድርገው ሊፈጸሙ የሚችሉ ህገወጥ ድርጊቶችና ወንጀሎችን በመከታተል በማምከንና በቁጥጥር ስር በመዋል ረገድ ከፍተኛ ተግባር መፈጸሙንም አንስተዋል። በመጨረሻም ህወሓት በአሁኑ ወቅት የገጠመው ትልቅ የውስጥ መከፋፈል ድርጅቱ በጥርጣሬና በፖለቲካዊ ሽኩቻ ታውሮ የራሱን ጥላ እንኳ ማመን ወደማይችልበት ደረጃ መሸጋገሩን ያሳያል ተባለ። ከፍተኛ ወታደራዊ አመራሮችን በክህደት በመፈረጅና ከስልጣን በማንሳት ለእስር መዳረግ፣ ፖለቲካዊ ክንፍና በጦር ኃይሉ መካከል ያለው አለመተማመን ወደ ግልጽ ፍጥጫ ተቀይሯል ነው የተባለው። ይህ እርስ በርስ መጠላለፍ ድርጅቱ በውስጥ አመራሮች እርስ በርስ ቅራኔ እየተዳከመ መምጣቱን የሚያረጋግጥ ነው ሲሉ ፖለቲካዊ ልዩነቶች ተፈጥሮ ስለታየ ከዚህ በኋላ አንድነት በመሃላቸው የሚፈጠርበት እድል ጠባብ መሆኑን ታውቋል። በሌሎች አዳዲስ መረጃዎች የሚመለስ ነው የሚሆነው። እስከዚያው ግን መልካም ጊዜ